ኖላዊ ኢዝራና ሀና ለምን ተጣሉ? እንግዲህ ሀና አሰልፋ አምጥታቸው ነበር ማለት ነው። እንደዚሁም ኢዝራና ሀና በሚያወሩበት ሰዓት ላይ አሴርና ተምቹ አጋጣሚ ሆኖ በዛ ሲያልፉ ተምቹ እንዴ ሀና እዚህ ምን ትሰራለች እያለ ይነግረዋል ለአሴር። አሴርም ደግሞ ተዋት እባክህ በጧቱ ወሬ እያወሩ ነው ይልና ዝም ይላል። አሴር የዋህም መስሎ እንደዚሁም ዝምታውን በመስበሩ ውስጡ እየተቃጠለ ተነስተው ይሄዱና ይህንማ ማለፍ አልችልም ይልና ተምቹ ናንህድ ይልና እንዲባቸው ተባብለው ሁለቱ ይሄዳሉ። እንዴ አሴር ተምቹ ትላለኝ ታውቂያቸዋለሽ ምንድናቸው እያለ ኢዝራም ይነግራታል። ከዛ በኋላ አጋጣሚ ሆኖ ደግሞ እንደዚሁም ኤላ ከፊት ለፊት ይመጣል። ታሪክ ሀና እየሰራች ትገኛለች። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ሳይጀላቸው የመጣሁት ኖላይቶችን ነው ማለት ነው። ኖላይቶች ላይ እንደምናያቸው ሀና እንግዲህ ወንዱ ሁላ እያማታች እያመሳቻቸው ነው ማለት ነው። እንግዲህ ኤላ ማን ነው ምንድን ነው ይላታል። ኢዝራም እዛው በነበረበት ሰዓት እንዳለ ኢዝራን ክብብ ያደረጉትና ኤላም መጥቶ እንዴ ሀንቹ ምን እያረግሽ ነው በጠዋቱ ኤላ ትለዋለች ማለት ነው። ኤላም ትቶ ምን እያደረግሽ ነው ማን ነው ሲላት፣ አይ ተዋውቀው ኢዝራ ማለት እሱ ነው ትልና ከዛም በኋላ ኢዝራ እኔ መሄድ አለብኝ ብሎ መንገዱን ይቀጥላል። ኤላም እኔ የመጣሁት መቼ ነው ደስ የምንሄደው ስልኬ እንደማይሰራ ነግሬሽ የለም ወይ እያለ ትቷት እሱም ይሄዳል። ሀናም በቃ አሁን መሄድ አለብኝ ትልና ኢዝራን ተከትላ ትሄዳለች። ኢዝራን በአጋጣሚ ታገኘውና እባክህ ኢዝራ መኮራረፉ አይበቃንም ወይ እዚህ ጋ ይብቃን ትለዋለች። እሱም ደግሞ ምን ለማለት ነው አንቺ አኩራፊ እኔ ተኮራፊ ምን ሆነሽ ነው እያለ ይጠይቃታል። ሀናም እየተናደደ የውልህ ኤላ ጋ መቼ ነው የምትተዋወቀው እያለች ኢዝራን ትጠይቀዋለች። ኤላ ጋ አውቀዋለሁ ምንሽ ነው እያለ ይጠይቃታል። ኢዝራም ተናዶና ተበሳይቶ እንዴት እንደዚህ ታደርጋለች አንድ ቀን እንደዚህ ጠብቄሽ አላቅም እያለ ብቻውን እንትን ይላል ያብሰለስላል። ሀናም ከሱ ጋር ምንም የለኝም እኔ እንደምወድህና እንደማፈቅርህ ታውቃለህ እያለች ትነግረዋለች። ሀና ትነሳና በቃ የራስህ ጉዳይ እንደውም ስለወደድኩህና ስላፈቀርኩህ ነው እንደዚህ እያደረከኝ ያለው ትልና መንገዷን ትቀጥላለች። ኢዝራም በፍጹም ሀንቾ እንደዚህ እንድንለያይ አልፈልግም በጣም እወድሻለሁ እኮ ይላትና እሷም ባክህ ልቀቀኝ እንዴት ይህን ያህል ጊዜ አብረን ስንቆይ ትጠረጥረኛለህ ትልና ትታው ተነስታ ትሄዳለች። ኢዝራም እየተናደደና እየተበሳጨ ቁጭ ብሎ ያብሰለስላል። እንደዚሁም ኤላ ሀናና እሱ መካከል ያለውን ነገር ለመፍታት ሀናን ላግኝሽ ይልና ከቤተ ክርስቲያን ስትመለስ ያገኛታል። ቤተ ክርስቲያን ከሄዳት ከመጣች በኋላ ሲያወሩ ቆይ እሱ ጋር ምን እያደረግሽ ነው? ፍቅረኛዬ ማለት ኢዝራ ማለት እሱ እኮ ነው ኤላ እያለች ትነግረዋለች። እኔ እናንተ እኮ ምን ያህል እንደምንዋደድ አውቃለሁ የድሮ ሁለ ነገራችን እንዳለ ነው ትለዋለች። ለኤላም ተስፋ ትሰጠዋለች። ብለሽ ነው ሀንቼ እሺ ይሆንልሽ እያለ እሱም ግራ ይገባውና ያወራል። በቃ ልሸኝሽ ይባባላሉ። ቅዱስ ለጺ እንገናኝ ብሎ ደውሎላት እሷው እሺ ብላ መንገድ ላይ ትጠብቀዋለች። ቅዱስ አሁን ላይ ተላላኪዋ ስለነበር ለሀና ምንም ነገር ሀናን ላይነግራት እንደዚሁም ደግሞ ለጺ ገረድ ላይሆን ነግሯታል። ስለዚህ ጺም እየተናደደች አይመጣም እንዴ ምን እያደረገ ነው ወይስ በእኔ ላይ እየቀለደ ነው ትልና ተነስቶ ይሄዳል። ያያትና እቀጠረባት ቦታ ሂዶ ግንሳ ሳያገኛት ትቷት ላሽ ብሎ ባላየ አንተ ቅዱስ እንዴት እያየህ ትተኸኝ ትሄዳለህ ትልና ጺም እየተናደደ ሂዳ ሩጣ እጁን ትይዘዋለች። ባክሽ ልቀቂኝ የራስሽ ጉዳይ ከዚህ በኋላ አጠገቤ እንዳትደርሺ ብሎ ቅዱስ ደምድሞ ይነግራታል። ጺ አሁን ላይ ቅዱስ ቢያፈቅራትና ቢወዳትም እሷ ግን ከሷ ምንም አይነት የፍቅር ግንኙነት ምንም ነገር የላትም። እሱም እየተናደደና እየተበሳጨ ምክንያቱም እሷ የምትወደው
ኢዝራን ስለሆነ ኢዝራን ብትወደውም ብታፈቅረውም ተቀባይነት አላገኘም ፍቅሯ። ምክንያቱም እሱ አያፈቅራትም። ፍቅር ከሁለቱም ሲሆን ጥሩ ነበር። ኢዝራ ግን ሀናን አፍቅሯት ይሄው በፍቅሯ እንደወደቀ ሀና እሺ ካለችው በኋላ ፂን አይፈልግም። ፂ ራሷ እንጂ እሱ እንደማይፈልጋትና እንደማይወዳት ጠንቅቆ ነግሯታል። እሷም ጠንቅቃ ታውቃለች። አጋጣሚ ሆኖ ፂ ሰላም መንገድ ላይ ታገኛታለች። ደግሞ እዚህ ሰፈር ምን ታረጊያለሽ ትልና ትነግራታለች። ሰላም ሀርድ ብትሆንም ፂም ደግሞ እንደዚሁ አልተመለሰችላትም። ባክሽ እንድናጠና ብዬ ነው። አቤት እኔ ጋ ነው የምታጠኙ? ከመቼ ወዲህ ጓደኝነታችን እኮ ያበቃ መስሎኛል እያለች ሰላምም ትነግራታለች ለዚህ። እሷም ደግሞ በፍጹም አላበቃም። ሰላም ግን ምን ሆነሽ ነው? ምን አግኝተሽ ነው እንደዚህ ባንዴ ልትረሽኝና ልትከጂኝ የሞከርሽው? ትላታለሽ። ከዚህ በኋላ አጠገባችን እንዳትደርሺ ብዬሻል ነበር ወይ እያለች ሰላምም ትነግራታለች። ሰላም አሁን ላይ ኢዝራና ሀናን እሷ ብታጣምራቸውም ግን እሳ የእነሱን መጥፎና የእነሱን ሀዘን አትፈልግም በፍጹም። ሀናና ኢዝራ እንዲጣሉ በፍጹም የምታደርገው ድርጊት ሰላም ጥረት እያደረገ ነው፣ አትፈልግም። ሁለቱ ተለያዩ ማለት አሲር ሀናን ይወዳታል፣ ያፈቅራታል። እንደዚሁም ደግሞ ሰላም አሲርን ታፈቅረዋለይ፣ ትወደዋለይ። ግን እሳ የውስጧን አውጥታ ፍቅሯን አልገለጸችለትም። እሱም በማያቅ በሀና ፍቅር እየወደቀ እንደዚሁም ቀን ከሌት ፍቅሩ እየጀመረበት ስለሄደ ግራ ስለገባው እያብሰለሰለ ተምቹም ደግሞ አንተን ክርፍፍ አንተ ስትንከረፈፍ ስንት ጎረምሳ ሀና ወሰዳት እያለ ተምቹ ይጨቀጭቀዋል። እሱም ደግሞ ዝም በል እውነቴን ነው ማለት ተምቹ ዝም በል እውነቴን ነው ጆሮ አንተ እኔ ላይ ሲሆን ብቻ ነው ወሬ የሚቀጥልብህ ይለዋል። በተሰበሰቡበት ሀና ኢዝራ እንደዚሁም ደግሞ አሲር ኤላ በነበሩበት ማን ነው ምንድን ነው ሲል ኤላ የሚያውቀው ታሪክ ስለሌለ እሱም ደግሞ ይሄ ማለት ለምን ዋሻሃለው ፍቅረኛዋ እኮ ነው እያለ ይነግረዋል። ኤላ ተናዶና ተበሳይቶ መንገዱን ቢቀጥልም ተገናኝተው ግን ተምቹና አሲር ጓደኛ ስላደረጋቸው ቁጭ ባሉበት አሲር ተምቹ ሁነው ኤላ ይሄዳል። ባካችሁ ሰልሃና ንገሩኝ፣ ምንድን ነው ማን ነው ኢዝራ ማለት? ኢዝራ ማለት እኮ እሱ ነው። አንተ ተምቹ ዝም በል ይለዋል። ለሀና መሸፋፈን ቢጀምርም አሲር ውስጡ የተቃጠለ ምክንያቱም መናገር አለብኝ እንደዚህማ መታፈን አልችልም ይልና ተምቹ እንዳለ ሀና ጋር ያለውን ነገር ፍርጥርጥ አድርጎ ለኤላ ይነግረዋል። ኤላም እየተናደደና እየተበሳጨ መንገዱን ይቀጥላል። እንዴት እንደዚህ ታደርገኛለች እያለ ይናደዳል። ምክንያቱም ሀና ወይ ወስኝ ወይም ደግሞ ከሁሉም ቁርጥሽን አገሽ ቁጭ በይ። ኖላዊ አጋጣሚ ሆኖ ወደ ለመደው እንደዚሁም ደግሞ ወደ አፈቀራት ልቡ ወደ ከጀላት ወደ ጮኛው ቤት መሄድ ጉዞውን ይቀጥላል። ጉዞውን ከቀጠለ በኋላ እቤቷ ሄዶ ፋኖሴ ቤት ፋኖሴም ደግሞ ቡችሌ እቤቷ ከመጣ በኋላ እየበላች እየጠጣች መጠጣቸውን እየጠጡ እኔ ላንቺ ሰርግ እኮ እንደዚህ ነው እምጨፍርልሽ እያለ ብቻዋን ብትኖርም ምክንያቱም ዘመዷ መጥቶ ከጎኗ ሆኗል። ቡችሌ በአሁን ሰዓት ላይ እሱም ይሄንን የሚል ዘፈን ነው እምዘፍንላችሁ ለሰርካችሁ እያለ ያበረታታታል። ፋኖሴ ቤት ኖላዊት በሄደ ሰዓት ላይ እንዴ ኖላዊት ምን ልትሰራ መጣህ? ማለት መምጣት አልነበረብኝም አንቺን ብዬ ነዋ ይላታል። ምን ልታረግ እንዴት እያለች ፋኖሴም በጣም ትጮህበታለች። አሁን ሌላ ነገር ሳይከተልህ ቤት የለቀህ ውጣልኝ ትልና ትነግረዋለች። እሱም ግራ ይገባውና ቆም ብሎ የኔ ፋኖሴ ነሽ የኔ አፍቃሪ ቆይ ምን ሆንሽብኝ ምን ሆነሽ ነው እያለ ይጠይቃታል። እሷም ደግሞ በፍጹም ምንም አልሆንኩም ጤነኛ ነኝ፣ ግን እሳ ቤት የለቀህ ውጣ እያለች በጣም ትጮህበታለች እንደ ብራቅ። እንደውም አልወጣም ምን ታመጫለሽ ይልና ቁጭ ይላል። ስለወደድኩሽና ስላፈቀርኩሽ አበዛሹ ብሎ ቁጭ ይልና ጥፋቴን ሳላቅ እንዴት እወጣለሁ? ምንድን ነው ያጠፋብሽ ነገር እያለ ይነግራታል። ፋኖሴም ደግሞ በፍጹም
ከዚህ በኋላ እኔ እናንተ መገናኘት የለብንም ትልና ከዛ ቤት ጎትጉታም እንደምንም ብላ ታስወጣውና ኖላዊትም ተጣላሁ እኮ አሲር እያለ ለአሲርም ይነግረዋል። ከዛ ተምቹና አሲር በኖላዊት ቀልድ ስለማያውቁ ተነስተው መንገዳቸውን ይቀጥላሉ። የዛሬው ቪዲዮአችን ይህን ይመስላል። ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ